ዘጠኙ የእሳት ዓለማት። የእሳት ዓለማት ዘጠኝ ናቸው። አንደኛው ዓለመ እሳት መንበረ መንግሥት መንበረ ጸባዖት ነው። መንበረ መንግሥት ዙፋኑ የተዘረጋበት የመጀመሪያው ሰማይ ነው። በዚህ ሰማይ ላይ አጋዕዝተ ዓለም ሥላሴ የክብር ዙፋናቸውን ዘርግተዋል። ዙፋኑንም የተሸከሙ ኪሩቤል ናቸው። ኪሩቤል በአራት ተንቀሳቃሽ ፍጥረታት አምሳል ተፈጥረው በአራት ማዕዘን ቆመው ዙፋኑን ተሸክመዋል። ኪሩቤል አራት ናቸው። አንደኛው ኪሩብ ገጸ ብእሲ ይባላል። የሰው መልክ ያለው ነው። ይህ ኪሩብ ለሰው ልጆች በሙሉ የሚጸልይ ነው። እግዚአብሔር የሰውን ልጆች ያለ ዕድሜያቸው እንዳይቀስፋቸው በቸርነቱ በይቅርታው ይቅር እንዲላቸው ዘወትር በመጸለይ የሚለምን መልአክ ነው። ሁለተኛው ኪሩብ ገጸ አንበሳ ይባላል። የአንበሳ መልክ ያለው ነው። ይህ አንበሳ የሚመስለው ኪሩብ የሚጸልየው ለአራዊት ነው። የአራዊት ንጉሣቸው አንበሳ ነው። ሰው ያለ ጊዜያቸው እንዳይገድላቸው፣ አንዱ አውሬ አንዱን አውሬ እየበላ እንዳያጠፋው ዘወትር ለአራዊት የሚጸልይ መልአክ ነው። ሦስተኛው ኪሩብ ገጸ ላህም ይባላል። የላም መልክ ያለው ነው። የእንስሳት ንጉሣቸው ነው። ይህ ላም የሚመስለው መልአክ ለእንስሳት የሚጸልይ መልአክ ነው። እንስሳት እርስ በርሳቸው እየተነካከሱ እንዳይጠፉ የሚጠብቅ ነው። አራተኛው ኪሩብ ገጸ ንስር ይባላል። የንስር መልክ ያለው ነው። ይህ ንስር የሚመስለው ኪሩብ በክንፍ ለሚበሩት ለአዕዋፋት ዝርያዎች ሁሉ የሚጸልይ ነው። ንስር አሞራ ነው። ዓይኑ ብሩህ ነው። ወደ ላይ ወደ አየር ወጥቶ ቁልቁል ሲመለከት የተሰወረ ነገር ሁሉ ይታየዋል። የአዕዋፋት ንጉሣቸውም እርሱ ነው። እነዚህ አራቱ ኪሩቤል ሥጋዊ ደማዊ ሆነው በአራት ወገን ለተፈጠሩት ፍጥረታት ይጸልያሉ። ኪሩቤል ፊት ለፊት አይተያዩም። አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ሰሜንና አንዱ ወደ ደቡብ ዞረው መንበሩን ተሸክመው ይኖራሉ። ሱራፌልም ዙፋኑን ያጥናሉ። ሱራፌል ካህናተ ሰማይ ናቸው። ቁጥራቸው 24 ነው። 6 ክንፍ አላቸው። በሁለቱ ክንፋቸው ፊታቸውን ይሸፍናሉ። በሁለቱ ክንፋቸው እግራቸውን ይሸፍናሉ። በሁለቱ ክንፋቸው ወዲያና ወዲህ ያደርጋሉ። በሁለቱ ክንፋቸው ፊታቸውን መሸፈናቸው ፊትህን ማየት አይቻለንም ሲሉ ነው። በሁለቱ ክንፋቸው እግራቸውን መሸፈናቸው ከፊትህ መቆም አይቻለንም ሲሉ ነው። ሁለቱን ክንፋቸውን ወዲያና ወዲህ ማድረጋቸው ወሰን ድንበር የለህም ሲሉ ነው። ሱራፌልም ኪሩቤልም ለተሸከሙት ዘላለማዊ ዙፋን እየሰገዱ ያጥናሉ። በዚህ መጀመሪያው እሳታዊ የሰማይ ዓለም ያለ ዕረፍት አገልግሎታቸውን ይፈጽማሉ። ሁልጊዜ አያርፉም። ዕረፍታቸው ምስጋናቸው ነው። ምስጋናቸው ደግሞ ዕረፍታቸው ነው። 24ቱ ሊቃናት በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉም ፈጥረሃልና ስለ ፈቃድህም ሆኖአልና ተፈጥረውማል፣ ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ሁለተኛው ዓለመ እሳት። የእሳት ዓለም ሰማይ ውዱድ ነው። ሰማይ ውዱድ ማለት የተስማማ ሰማይ ማለት ነው። በዚህ ሰማይ ላይ መላእክት የምስጋና መሥዋዕት ይሰዉበታል። ከታች ከሦስቱ ዓለመ መላእክት ለአገልግሎት ወደዚህ ሰማይ ቅዱሳን መላእክት ይመጣሉ። ሱራፌልም የማዕጠንት አገልግሎት ያከናውኑበታል። ሦስተኛው ዓለመ እሳት የእሳት ዓለም ጽርሐ አርያም ነው። ጽርሐ አርያም ማለት የሰማይ አዳራሽ ማለት ነው። በዚህ ሰማይ መላእክት አገልግሎት የሚከፋፈሉበት ነው። ረቂቅ የወርቅ ከበሮና ረቂቅ የወርቅ መቋሚያ ይዘው ከፊሉ በቅዳሴ፣ ከፊሉ በስግደት፣ ከፊሉ በልመና፣ ከፊሉ በምስጋና ለማገልገል የሚከፋፈሉበት ነው። መንበረ መንግሥት፣ ሰማይ ውዱድና ጽርሐ አርያም በሦስት ክፍል እንደምትሠራ ቤተ ክርስቲያን አምሳሉ ነው የተፈጠሩ እሳታውያን፣ ብርሃናውያን፣ ረቂቃን ሰማያት ናቸው። መንበረ መንግሥት እንደ መቅደስ፣ ሰማይ ውዱድ እንደ ቅድስት፣ ጽርሐ አርያም እንደ ቅኔ ማኅሌት ሆነው በአምላካዊ ፈቃድ ተፈጥረዋል። ይህ ሲባል ግን መቅደሱ ከቅድስቱ ይጠባል፣ ቅድስቱ ከመቅደሱ ይሰፋል፣ ቅድስቱ ከቅኔ ማኅሌቱ ይጠባል፣ ቅኔ ማኅሌቱ ከቅድስቱ ይሰፋል። የሦስቱ ሰማያት ስፋትና ጥበት ግን እንደዚህ አይደለም። መንበረ መንግሥት ከሰማይ ውዱድና ከጽርሐ አርያም አይሰፋም። ሰማይ ውዱድም ከመንበረ መንግሥትና ከጽርሐ አርያም አይሰፋም። ጽርሐ አርያምም ከመንበረ መንግሥትና ከሰማይ ውዱድ አይሰፋም፣ አይጠብም። ሁሉም በስፋት በጥበትም እኩል ናቸው። አፈጣጠራቸው ከላይ ወደ ታች ነው። ስለዚህ የላይኛውን የታችኛው የታችኛውን ዝቅ ብሎ ያለው ያህላል አይበላለጡም። የቤተ ክርስቲያን አመሰራረት ግን ከላይ ወደ ታች ሳይሆን ከመሃል ተነስቶ ዙሪያውን በማዞር በክብ መልኩ ስለሚሠራ አንዱ ክፍል ከአንደኛው ክፍል ይበልጣል።
አራተኛዋ ዓለመ እሳት የእሳት ዓለም ኢየሩሳሌም ሰማያዊት ናት። ኢየሩሳሌም ሰማያዊት አሐዜ መንጦላዕት ቅሩበ እግዚአብሔር ሊቀ መላእክት ለነበረው ለሳጥናኤል መኖሪያ የተፈጠረች ቦታ ናት። ፍጡር ያለ ቦታ መኖር አይችልም። ስለዚህም ለመላእክት መኖሪያ ቦታ ሰማያትም ፈጥሯል። ሳጥናኤል ግን በትዕቢቱ ምክንያት ሊኖርባት አልቻለም። ቦታውንም አጥቷል፣ ክብሩንም ተገፏል። ሳጥናኤል ከትዕቢቱ ብዛት የተነሳ ወደ ምድር ሲወድቅ ከነበረበት ቦታ ሲርቅ እኔ ቦታዬን አልለቀቅኩም፣ ጌታ ግን ሰማዩን ጠቅልሎ ወደ ላይ ሸሸ ብሏል። ነገር ግን ወደ ታች ይወርድ የነበረ እርሱ ራሱ ነው እንጂ ጌታችን ሰማይን ከፈጠረበት ጊዜ ጀምሮ ከፍ ዝቅ አላደረገውም። ኢየሩሳሌም ሰማያዊት የሰማያት መካከል ናት። ወደ ላይ 3 ወደ ታች 3 ሰማያት አሉ፣ እርሷ መሃል ናት። ምድራዊቱ ኢየሩሳሌምም የምድር መካከል ናት። የምድሪቱ ኢየሩሳሌም ማዕከልነት በአራቱ ማዕዘነ ምድር ነው፣ በምስራቅ፣ በምዕራብ፣ በሰሜን እና በደቡብ። ልበ አምላክ ዳዊትም ስለ ኢየሩሳሌም እስራኤል የምድር ማዕከል መሆኗን ሲናገር እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድር መካከልም መድኃኒት አደረገ ብሎ የምድር መካከል በሆነችው በኢየሩሳሌም እግዚአብሔር ወልድ እንደሚሰቀልባት ተናግሯል። የኢየሩሳሌም ሰማያዊት ማዕከልነት ግን በላይና በታች ነው። በላይ 3 ሰማያት፣ በታች 3 ሰማያት አሉ። ይህች ቦታ ሳጥናኤል ከወደቀ በኋላ በሳጥናኤል ምትክ ለተፈጠረው ለአዳም ተሰጥታ ነበር። ነገር ግን እሱም ሊኖርባት አልቻለም። አዳም የተፈጠረው በሳጥናኤል ፋንታ እንደሆነ በመቃብያን ተገልጿል። እንዳንተ ያለ ፍጥረት መፍጠር የማይቻለው መስሎህ አንተ የፈጠረህን የእግዚአብሔርን ምስጋና በዘነጋ ጊዜ 10ኛ ነገድ አድርጎ የፈጠረህ የእግዚአብሔር ምስጋናው እንዳይጎድል ስለ አንተ ፋንታ አዳምን ፈጠረ። አንተ ግን በልቦናህ ትዕቢት የፈጠረህ የእግዚአብሔርን ምስጋና ቸላልክ። እሱም ተቆጣ፣ ተዘባበተብህ። አስሮም ከሰራዊቶች ጋር በገሃነም አጋዘህ። በከበሩ እጆቹ ከምድር መሬትን አምጥቶ እሳትና ውሃን ነፋስንም ጨምሮ በእሱ ምሳሌና መልክ አዳምን ፈጠረው። ምስጋናው አንተ ታመሰግነው በነበረ ምስጋና ይመላ ዘንድ በሥልጣኑ በፈጠረው ፍጥረት ሁሉ ሾመው። የአዳም ምስጋና ከመላእክት ምስጋና ጋር አንድ ሆነ፣ ምስጋናቸውም የተካከለ ሆነ። አንተ ግን በክሳደ ልቦና ጽነትና በትዕቢትህ ከማዕረግህ ተዋረድህ። ከፈጠረህ ከእግዚአብሔር ጌትነት ወጥተህ ራስህን አጠፋህ። የእግዚአብሔርነቱ ምስጋና እንዳይጎድል እግዚአብሔር በልቦናው ምክር የሚያመሰግነውን አዳምን ፈጥሯል። ምስጋናው እንዳልጎደለ እወቅ። እርሱ ሳይደረግ ሁሉን ያውቃልና ትእዛዙንም እንድታፈርስ ሳይፈጥረህ አወቀ። ዓለም ሳይፈጠር በእርሱ ዘንድ የተሰወረ ምክር አለና በካድከው ጊዜ ባሪያው አዳምን በመልኩ በምሳሌው ፈጠረው። ከ7 ዓመታት በኋላ ሳጥናኤል አዳምን አሳሳተው። አዳምም በኀጢአት ወደቀ፣ ሊኖርባት የተፈቀደችለትን ቦታ አጣት። አዳም 1000 ዓመት ቆይቶ ዕፀ በለስም ባይበላ ኖሮ ዕፀ ሕይወትም በልቶ ታድሶ ኢየሩሳሌም ሰማያዊትን ይወርስ ነበር። አምስተኛዋ ዓለመ እሳት የእሳት ዓለም ኢዮር ናት። ኢዮር ከሦስቱ ዓለመ መላእክት አንዷ ናት። በኢዮር 3 ከተማ መላእክት 30 ነገደ መላእክት ይኖራሉ። ኢዮርን እንደ 3 ክፍል ቤት ከ3 ከፍሏታል። በሦስቱም ክፍለ ከተማ 3 አለቆችን ሾሟል። በመጀመሪያው ከተማ 10ሩን ነገድ ኪሩቤልም ብሎ ከሰየማቸው በኋላ ለ10ሩ ነገድ አለቃ ኪሩብ የሚባለውን መልአክ ሾሞላቸዋል። በሁለተኛው ከተማ 10ሩን ነገድ ሱራፌል ብሎ ከሰየማቸው በኋላ ሱራፊ የተባለውን መልአክ አለቃ አድርጎ ሾሞላቸዋል። በሦስተኛው ከተማ 10ሩን ነገድ ኃይላት ብሎ ከሰየማቸው በኋላ ቅዱስ ሚካኤልን አለቃ አድርጎ ሾሞላቸዋል። ስለ ቅዱስ ሚካኤል አለቅነት መጽሐፍ ቅዱስ በስፋት ይገልጻል። ነቢዩ ዳንኤል ከዋኖች አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ የተለያዩ ዋና ዋና የሆኑ አለቆች እንዳሉ ከአለቆችም አንዱ ቅዱስ ሚካኤል እንደሆነ ገልጿል። ዳግመኛም ከአለቃችሁ ከሚካኤል በቀር የሚያጸናኝ የለም ብሏል። በተመሳሳይ በዚያ ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብህም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብህ ሁሉ እያንዳንዱ ይድናል ብሏል። ስለ ሙሴ ሥጋ ከዲያብሎስ ጋር ሲከራከር የመላእክት አለቃ መሆኑን ሐዋርያው ይሁዳ ገልጿል። የመላእክት አለቃ ሚካኤል ግን ከዲያብሎስ በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብ ቃል አልመለሰለትም።
የዲያብሎስ ነገድ ከነበሩት ነገደ መላእክት መካከል 9 ነገደ መላእክት ወደ ቅዱስ ሚካኤል ነገድ ተደርበዋል። ስድስተኛዋ ዓለመ እሳት የእሳት ዓለም ራማ ናት። ራማ በ3 ክፍለ ከተማ የተከፈለች ዓለመ መላእክት ናት። በመጀመሪያው ከተማ 10ሩን ነገድ አስፍሮ መናብርት ብሎ ከሰየማቸው በኋላ ቅዱስ ሚካኤልን አለቃ አድርጎ ሾሞላቸዋል። በገነት ባሉ ጻድቃን ላይ የተሾመ ከከበሩ መላእክት አንዱ ገብርኤል ነው ብሎ ስለ ቅዱስ ገብርኤል አለቅነት ሄኖክ ገልጿል። ይህ መልአክ በብስራት ላይ የተሾመ መልአክ ነው። ወንጌላዊው ሉቃስ ስለ ቅዱስ ገብርኤል ሲገልጽ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድነግርህም ይህችን የምሥራች እንድሰብክህ ተልኬ ነበር ብሏል። ዳግመኛ ወንጌላዊ ሉቃስ ቅዱስ ገብርኤል ኤልሳቤጥን ካበሰረ በኋላ በ6ኛው ወር ድንግል ማርያም ያለ ወንድ አምላክን ጸንሳ እንድትወልድ ያበሰረ መሆኑን ተናግሯል። በሁለተኛው ከተማ 10ሩን ነገድ አስፍሮ መናብርት ብሎ ከሰየማቸው በኋላ ቅዱስ ሩፋኤልን አለቃ አድርጎ ሾሞላቸዋል። ስለ ቅዱስ ሩፋኤል አለቃነት መጽሐፍ ቅዱስ ይገልጻል። በሰው ቁስል ላይ የተሾመ ከከበሩ መላእክት አንዱ ሩፋኤል ነው። በሦስተኛው ነገድ ሥልጣናት ብሎ ከሰየማቸው በኋላ ሱርኤል የተባለውን መልአክ አለቃ አድርጎ ሾመላቸው። ሥልጣናት፣ ኃይላት፣ መላእክት የተለያዩ ነገዶች እንደሆኑ ቅዱስ መጽሐፍ መስክሯል። እርሱም መላእክትና ሥልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በአባቱ በእግዚአብሔር ቀኝ ተቀመጠ። ሰባተኛዋ ዓለመ እሳት የእሳት ዓለም ኤረር ናት። ኤረር በ3 የተከፈለች ክፍለ ከተማ ናት። በኤረር 30ውን ነገደ መላእክት አስፍሮ 3 አለቆችን ሾሞላቸዋል። በመጀመሪያው ከተማ 10ሩን ነገድ መኳንንት ብሎ ከሰየማቸው በኋላ ሰዳክኤል የተባለውን መልአክ አለቃ አድርጎ ሾሞላቸዋል። በሁለተኛው ከተማ 10ሩን ነገድ ሊቃናት ብሎ ከሰየማቸው በኋላ ሰላትኤል የተባለውን መልአክ ሾሞላቸዋል። በሦስተኛው ከተማ 10ሩን ነገድ መላእክት ብሎ ከሰየማቸው በኋላ አናንኤል የተባለውን መልአክ ሾሞላቸዋል። እነዚህ 3ቱ ሰማያት ዓለመ መላእክት በመባል ይታወቃሉ። መላእክት የሚኖሩባቸው የመላእክት ከተሞች ናቸው። ከዚህ በላይ የተዘረዘሩት 7ቱ ዓለማተ እሳት ሰማያት በመባል ይታወቃሉ። አንደኛው እሳታዊ ሰማይ ከሌላው ሰማይ ጋር በስፋት እኩል ናቸው። አቀማመጣቸውም ከላይ ወደ ታች ነው። የ7ቱ ሰማያት ጠረፋቸው እንደ መሶብና እንደ ወስከንቢያ የተያያዙ ናቸው። የአንዱ ሰማይ ርቀት ከሁለተኛው ሰማይ ርቀት ጋር እኩል ነው። ሰማያት ከአንድ በላይ መሆናቸውን ቅዱስ መጽሐፍ ይገልጻል። ሰማያት የእግዚአብሔርን ክብር ይናገራሉ። የሰማይ ጠፈር የእጁን ሥራ ያወራል ብሎ ነቢዩ ዳዊት ከአንድ በላይ ሰማይ እንዳለ ተናግሯል። ዳግመኛም ሰማያትን በብልሃት የሠራ ብሏል። በተመሳሳይ እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት፣ መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት፣ ሰማየ ሰማያት አመስግኑት ብሏል። 3 ደቂቅም ስለ ሰማያት ተናግረዋል። ከሰማያት በላይ ባለ ሰማይም የተመሰገነ አንተ ነህ፣ ለዘላለም ፈጽመ የከበርህ ነህ። ሰማያት እግዚአብሔርን ያመሰግኑታል፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው ብለው ሰማያት ብዙ መሆናቸውን ገልጸዋል። 8ኛው ዓለመ እሳት የእሳት ዓለም ይህን ምድር ያጠረ ኮሬብ ነው። ኮሬብ ምድርን ያጠረ የእሳት ዓለም ነው። ዙሪያውን በነፋስ ታጥሯል። ከውቅያኖስ ቀጥሎ ይገኛል። በኮሬብ ሥጋዊ ደማዊ ፍጥረት አይኖርም። ኮሬብ ከምድር በታች ካለው እሳት ጋር በጠፈር ይገናኛል። የዚህ ዓለመ እሳት ስፋት እንደ ውቅያኖስ ነው። ምድርን ውቅያኖስ አጥሯታል። ውቅያኖስን ደግሞ ኮሬብ አጥሯታል። ኮሬብን ደግሞ ነፋስ አጥሮታል። 9ኛው ዓለመ እሳት የእሳት ዓለም ከምድር በታች ሆኖ ውሃን የተሸከመው እሳት ነው። ይህ ዓለመ እሳት ስፋቱ ምድርን ያህላል። ምድርን ከውሃ ላይ አጽንቷታል። ውሃን ደግሞ በእሳት ላይ አጽንቶታል። ይህ ውሃ የጸናበት እሳት ዓለመ እሳት ይባላል። ውሃን ብቻ ተሸክሞ ሊኖር የተፈጠረ ፍጥረት ነው። እሳት የተፈጠረው በዕለተ እሁድ ነው። በዚህ ዓለመ እሳት ምንም አይነት ፍጥረት አይኖርም። 9 የእሳት ዓለማት የሚባሉ እነዚህ ናቸው። ቅዳሴ ማርያም ትርጓሜ ስነ ፍጥረትና አክሲማሮስን ተመልከቱ ብለዋል መምህር ሄኖክ ፈንቴ።